ሰላም ሰላም ተወዳጆች እንዴት ናችሁ? ማንቹሪያውያን በመላው ዓለም የምትገኙ የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች ሁሉ ሰላም፣ እነሆ ተገኝተናል። 45,000 ሰብስክራይበር ላይ ደርሰን በኢትዮጵያ ትልቁ የደጋፊዎች ቻናል በመሆን አሁንም ቢሆን ጉዟችንን እንቀጥላለን። ወደ 50,000 ከዛ ወደ 80 ከዛ ወደ 100,000 ሰብስክራይበሮች እናልፋለን። አድማጮቻችን ከእናንተ እገዛና ድጋፍ ጋር ሁሌም ቢሆን ማንቸስተር ዩናይትድ ቀዳሚ ሆኖ ይቀጥላል። ቤተሰቦች ለዛሬም የተለመዱ የዝውውር ዜናዎችን ይዘንላችኋል። ከአንድ ዝውውር ዩናይትድ 14 ሚሊዮን ፓውንድ ቁጭ ብሎ ሊያገኝ ነው። ሜሰን ግሪንውድ ወደ ፌነርባቼ ሊያመራ ነው። የመጨረሻ ፍቃድ ከዩናይትድ እየተጠበቀ ይገኛል። ይህም ፍቃድ ይሰጣል ተብሎ ነው እየተጠበቀ ያለው። ማንቸስተር ዩናይትዶች ዛሬ 3 ሄርዊጎ ሊሉ ተዘጋጅተዋል። 3 ተጫዋቾች ሄርዊጎ። እነኚህ 3 ተጫዋቾች ሄርዊጎ እነማን ናቸው ለሚለውም እንዲሁ ዝርዝር መረጃ ይዘንላቸዋል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ከዚህ በኋላ ለማስፈረም ያቀዳቸው ቦታዎች የት የት ናቸው፣ ምን ያህል ተጫዋቾችን የሚለውንም ዝርዝር መረጃ ነግራችኋለሁ። 2 አማካይ ይመጣል ተብሎ በክለቡ ታቅዷል። ከዛ ውጪ አንድ ሌፍት ዊንግ ቦታ ላይ በተለይ ሌፍት ዊንግ ቦታ ላይ የሰመርቪል እና የነዳይ ስም እየተነሳ ነው። ግን የሰመርቪል እና ነዳይ ዝውውር ለመከወሩ ደግሞ በጣም ወሳኝ የሆነ ሁነት ይጠበቃል። ይሄ ሁነት ከዓለም ዋንጫ በኋላ ማርከስ ራሽፎርድ እና ማይክል ካሪክ ፊት ለፊት ጠረጴዛ ስበው ይቀመጡና ይነጋገራሉ። በተጫዋቹ ወደፊት ቆይታ ዙሪያ ከተወያዩ በኋላ ዩናይትድ ሌፍት ዊንገር ለማስፈረም ያለውን ማርኬት በደንብ አድርጎ የሚያይበት ወቅት ነው ተብሎም ተነግሯል። የራሽፎርድ የዩናይትድ ቆይታ ለዚህ ዝውውሩ በጣም ወሳኝ ነው። ከዛ ውጭ ሌፍት ባክ ቦታ ላይ ተጫዋች ዩናይትድ ያስፈርማል ተብሎ እንዲሁ ተጠቅሷል። 4 ተጫዋቾች ከዚህ በኋላ ለዩናይትድ ሊመጡ ሊፈርሙ ይችላሉ ተብሎ ስማቸው እየተነሳ ነው የሚገኘው። አማካይ ቦታ ላይ እንደተለመደው የምትጠብቋቸው የዝውውር ዜናዎች አሉ። ቤተሰቦቻችን አዳዲስ ጉዳዮችን ይዘንላችኋል። በጣም የሚያስገርሙ የአማካይ ክፍል ዜናዎችን 2 እናደርሳለን። ከዩናይትድ ጋር አያያዙ የሆነ ኮኔክሽን አላቸው። ለምሳሌ ኤደርሰን ከእንግሊዝ ሲወጣ በከፍተኛ ሐዘን እንደወጣ በከፍተኛ ሐዘን እና የልብ ስብራት እንደወጣ ፋብሪሲዮ የተናገረውን ነገር። ከዛ ውጭ ደግሞ የኒውካስል ዩናይትድ ተደጋጋሚ ዝውውር ጠለፋ እየተደረገበት ያለ ክለብ ሆኗል። ዩናይትድ ይጠልፍበታል፣ ሊቨርፑል ይጠልፍበታል፣ ትላንት አስቶን ቪላ ጠልፍበት። እንደው እግረ መንገዳችንን ስለዚህ ጉዳይ እናወራለን። ብናወራ የማይከፉን የማይጎረብጡን ከዩናይትድ ጋር እያያያዝን የምናወራቸው ወሬዎች ናቸው እነኝ። የማንቸስተር ዩናይትድ የአማካይ ስፍራ ግዢ አሰሳ እንደቀጠለ ሆኖ አዩብ ቡዋዲ፣ ዣኦ ጎሜዝ እና አሁን ደግሞ ማኑ ኮኔ የዩናይትድ አማራጮች ሆኗል። 5 አማካዮች በአማራጭነት ተይዘው እነኚህ 3 ተጫዋቾች ግን አሁን ስማቸው ከፍ ከፍ ብሎ ወደ ላይ እየወጣ ነው ያለው። ስለ እነኚህ ተጫዋቾች ያለው አዲስ መረጃ ምንድን ነው? ምን አዲስ ነገር አለ መንጌ ለምትሉኝ እነሆ ከትላንቱ መረጃዎቻችን ለየት ባለመልኩ እነኚህን ተጫዋቾች የተመለከቱ መረጃዎችን ይዘንላችሁ ተገኝተናል። ተወዳጆች ከእናንተ የምንፈልገው ልዩ የሆነ ፍቅራችሁን ብቻ ነው። ላይክ አድርጉልን። እንደው 10,000 ሰው ላይክ ከሚያደርገን እናንተ በፍቅር የምትከታተሉን ውድ የተወደዳችሁ አድማጮቻችን የ700 ላይካችሁ 800 ላይካችሁ ኢቨን 1000 ላይኮቻችሁ ትልቅ ዋጋ ያለው ነው። ምክንያቱም በፍቅር የምታደርጉት ላይክ ነውና አብራችሁን ቆዩ እንላለን። ተወዳጆች መልካም ቆይታ። ዜናዎቻችንን በቀጥታ ወደ ዝውውር መረጃዎች በማድረስ ዛሬ ልጀምር አድማጮች። እና የዩናይትድ የሽያጭ ገቢ አሁን ታውቋል ወይ ተረጋግጧል ብለን ማለት እንችላለን። ከሜሰን ግሪንውድ ዩናይትድ የሚያገኘው ገንዘብ በይፋ አሁን ታውቋል። ምክንያቱም ተጫዋቹ ወደ ፌነርባቼ ለማብራት ሙሉ ለሙሉ ጨርሷል ወይም ተስማምቷል። በጣም የሚታመን አንድ ቱርካዊ ጋዜጠኛ ነው ይሄን መረጃ ይዞ የወጣው። ክለቦቹ ከተስማሙ ቆይት ብለዋል። ተጫዋቹ ወደ አትሌቲኮ ማድሪድ ሊሄድም ይችላል የሚሉ መረጃዎች ነበሩ። ግን ምርጫውን ወደ ቱርኩ ክለብ ፌነርባቼ ግሪንውድ ሳያደርግ አይቀርም። ዝውውሩ እስካሁን ድረስ የዘገየው ከዩናይትድ 2 ነገር ስለሚጠበቅ ነው። 2 ዶክመንት ላይ ዩናይትድ መፈረም ነበረበት አለ ይሄ ጋዜጠኛ። አንደኛው ዶክመንቱ ላይ የሚፈረመው ነገር ምንድን ነው? ዩናይትድ መልሶ የማስፈረም አማራጭ አለው። አይ መልሼ ምን ያላስፈርመው ልጁን፣ ስለዚህ እንዲሸጥ ፈቅጃለሁ በሚል ለማርሴ ማሳወቅ መቻል አለበት። ሁለተኛ ነገር ደግሞ ከ40 እስከ 50 በመቶ ከተጫዋቹ ሽያጭ ገቢ ስለሚያገኝ
ማንቸስተር ዩናይትድም በዚህ ስምምነት ላይ መፈረም ወይም ስምምነቱ ይሁንልኝ ብሎ የማለት መብት አለው ማለት ነው። ስለዚህ ዩናይትድ ይሄንን ወረቀት እስኪፈርምና እንዲሁም ዶክመንቱን አዘጋጅቶ ተጫዋቹን መልሼ ማስፈረም አልፈልግም የሚል ውል እንደዚሁ እስኪልክ ድረስ ነው ዝውውሩ የተጓተተው። በዛ ምክንያት ተጫዋቹ እስካሁን ድረስ ለፌነርባቼ ሳይፈርም ቀረ። አሁን ግን ከዩናይትድ ይሄ ወረቀት እየተጠበቀ ነው እና ዝውውሩ በቅርቡ ሙሉ ለሙሉ ይጠናቀቃል ተብሏል። ወደ አትሌቲኮ ማድሪድ አይሄድም። ዩናይትድ ከዚህ ተጫዋች ሽያጭ ብቻ እንግዲህ ከ14 ሚሊዮን ፓውንድ እስከ 15 ሚሊዮን ፓውንድ ድረስ የሚጠጋ ገንዘብ ያገኛል ተብሏል። በምን ምክንያት ገንዘቡ እንደሚለያይ በግልጽ ወይም በዲቴል የምናውቀው ነገር የለም። አድማጮች ግን በዚህ ያህል ልዩነት ዩናይትድ ከዚህ ተጫዋች ሽያጭ ገንዘብ እንደሚያገኝ ነው ሪፖርቶች እየጠቆሙ ያሉት። ሜሰን ግሪንውድ የተጣራ 8 ሚሊዮን ዩሮ ነው ደሞዝ የሚያገኘው። አድማጮቻችን ከታክስ በኋላ ማለት ነው። ይሄ ገንዘብ ቀላል አይደለም። ይሄ ገንዘብ በጣም ከፍተኛ የሆነ ደሞዝ በሳምንት እየከፈሉት። በቱርክ ሊግ ታውቃላችሁ የተጫዋቾች ደሞዝ ግብር በጣም ዝቅተኛ ነው። በዛ ምክንያት ዝውውሩ ሜሰን ግሪንውድን ሳይጠቅመው አይቀርም። ዩናይትድን ክለቡንም እንዲሁ ጠቅሞ ልጁ በቀጣዮቹ ቀናት ላይ ዝውውሩን ወደ ፌነርባቼ ይከውናል። ሜሰን ግሪንውድ። ወደ አማድ ዲያሎ መረጃ እንለፍ። አማድ ዲያሎ በካሪንግተን ሪፖርት ያደርጋል ተብሎ ተገልጿል። የአይቮሪ ኮስት ብሔራዊ ቡድን በዓለም ዋንጫው ላይ በጣም አስደናቂ ጉዞ ካደረገ በኋላ በተለይ አማድ ዲያሎ በግሉ ብሔራዊ ቡድኑ ወደ ቀጣይ ዙር እንዲሻገር ከፍተኛ ጥረት ካደረገ በኋላ ድንቅ የሆነ የዓለም ዋንጫ ነው እውነት ለመናገር ያሳለፈው እና እንደው ብቻውን ሆነ እንጂ የአይቮሪ ኮስት ብሔራዊ ቡድን በጣም ጥሩ ቲም ስለሆነ ወደ ቀጣይ ዙሮችም ትንሽ ገፍቶ የሚሄድ እድል ነበራቸው። ግን ያ አልተሳካም። ጥሩ ጨዋታዎችን አድርገዋል። ከጠንካራ ቲሞች ጋር ተገናኝተው በጣም ጥሩ ፉክክር አድርገው የሚያኮራ የዓለም ዋንጫ ተሳትፎ አድርገው ነው አይቮሪ ኮስቶች የተሰናበቱት። ታዲያ ከስንብታቸው ቀን ጀምሮ አማድ ዲያሎ 2 ሳምንት የረፍት ቀን ተሰጥቶት ነበረ ተጫዋቹ እንደምታውቁትና በዚህ 2 ሳምንት ጊዜ ውስጥ ተጫዋቹ እረፍቱን አጠናቆ ከጁላይ 14 እስከ ጁላይ 20 ድረስ ሪፖርት ያደርጋል ተብሎ ነው የተገለጸው። እንደ ተጫዋቹ ፍላጎት ነው እንግዲህ ቀደም ብዬ መጥቼም እንዲሁ ቀላቀላለሁ ቲሙን ካለ ችግር የለም ዩናይትድ ይቀበለዋል። እንዲሁም የረፍት ጊዜውን አጠናቆ የሚቀላቀልም ከሆነ ተጫዋቹ የፕሪሲዝን ዝግጅቱን ይጀምራል ማለት ነው እና ጁን 30 ነው አይቮሪ ኮስት የወጣቸው። ኦልሞስት ዛሬ 13 ነው ጁን። ስለዚህ ኦልሞስት የ2 ሳምንት ረፍቱን ተጫዋቹ አጠናቋል ማለት ነው። አሁን ጊዜ ጀምሮ ተጫዋቹ ወደ ማንቸስተር ዩናይትድ መምጣት ይጠበቅበታል። ከቲሙ ጋር ለመቀላቀል ደግሞ ትንሽ ጊዜ ለብቻው እንዲሁ ልምምዶችን መስራት ይኖርበታል ማለት ነው ለፕሪሲዝን ጨዋታዎችን ከማድረጉ በፊት። አማድ በቅርቡ በወጡ ምስሎች መሰረት ወደ ሀገሩ ትውልድ ከተማው ድረስ በመሄድ ከተጫዋቾች ጋር ከታዳጊዎች ጋር እንዲሁ በደረቅ ሜዳ ልምምዶችን ሲሰራ የሚያሳዩ ምስሎችም ቪዲዮዎች ወጥተው ይህን ለእናንተ አሳይተን ነበር። አሁን አስደናቂ ዓለም ዋንጫ ያሳለፈው አማድ የዩናይትድን ፕሪሲዝን ይቀላቀላል። ሌላኛው ትልቁ መረጃ ቤተሰቦች የማርከስ ራሽፎርድ ጉዳይ ነው። አሁን ይህን ዜና እየሰራሁላችሁ በብሬኪንግ ነው። ፋብሪዚዮ ሮማኖ ይህን መረጃ ያወጣው ከማይክል ካሪክ ጋር የዓለም ዋንጫው እንደተጠናቀቀ ማርከስ ራሽፎርድ እና አሰልጣኙ ቁጭ ብለው ይነጋገራሉ ብሎናል ፋብሪዚዮ ሮማኖ። ይሄ ንግግራቸው ደግሞ በጣም ክሩሾ ያለው በተጫዋቹ የዩናይትድ ቆይታ ዙሪያና እንደዚሁም አጠቃላይ ተጫዋቹ ይቅር ወይንስ ደግሞ ዩናይትድን ይልቀቅ በሚለው ላይ ግልጽ የሆነ ውይይት ነው የሚያደርጉት። የፊት ለፊት ንግግር ያደርጋሉ። በዚህ ንግግራቸው ላይ የሆነ ድምዳሜ ላይ ይደርሳሉ ተብሎ ይጠበቃል። የክለቡ ቀዳሚ ፍላጎት ማርከስ ራሽፎርድ ዩናይትድን እንዲለቅ ነው። ምክንያቱም ደሞዙ ማንቸስተር ዩናይትዶች የሚፈልጉት አይደለም፣ ከፍተኛ የሆነ ደሞዝ ነው ልጁ የሚያገኘው። በእርግጥ የቀድሞ አሰልጣኝ ሩበን አሞሪም ከክለቡ ለቀዋል። ግጭቱ ከአሞሪም ጋር ነበረ። አንዳንድ ተጫዋቹ የግል ባህሪ ላይ የሚነሱ ጉዳዮች ነበሩ። እነኛን ሁሉ ጉዳዮች አሻሽሎ ቀርፎ ሊሆን ይችላል። ይሄ ነገር በዩናይትድ ቤት በር ሊከፍትለት ይችላል። በተለይ አሰልጣኙ ማይክል ካሪክ መሆኑ ከዚህ በፊት አብረው መጫወታቸውና እንደው እንግሊዛዊ ኮኔክሽናቸውና ካሪክ ተጫዋቾችን በግል በሚይዝበት መንገድ የምንገመገመው ከሆነ ምናልባት አሳምኖት በዩናይትድ ቤት እንዲቀጥል ሊያደርገው ይችላል የሚል ሀሳብ አለ። ግን ደግሞ የክለቡ ቀዳሚ ፍላጎት
ተጫዋቹን በቋሚ ውል መሸጥ ነው ለሌሎች ክለቦች። ይህ የማይሳካ ከሆነና እንደው ተጫዋቹ ክለቡን የማይለቅ ከሆነ ግን ዩናይትዶች ለሱም ቢሆን ቦታ አያጡም። ምክንያቱም በሌፍት ዊንግ ቦታ ላይ ዩናይትድ ተጫዋች አሁንም ይፈልጋል። ስለዚህ ማርከስ ራሽፎርድን በቲሙ ውስጥ አካቶ ማቆየት ይሆናል ማለት ነው ዩናይትድ ተቀዳሚ ምርጫ። ስለዚህ እዛ ቦታ ላይ ተጫዋች ለማስፈረም የነበረውን እቅድ ማንቸስተር ዩናይትድ እንዲተው ይገደዳል ማለት ነው። ለዛ ነው ከዓለም ዋንጫው መጠናቀቅ በኋላ ማይክል ካሪክ እና ማርከስ ራሽፎርድ የሚያደርጉት ንግግር እጅግ በጣም ተጠባቂና ወሳኝ የሚሆነው። ተጫዋቹ በግል ምንም ችግር የለብኝም ከዩናይትድ ጋር ፕሪሲዝን ለመጀመር ዝግጁ ነኝ ብሎ ለዩናይትድ ሰዎች እንዲሁ አሳውቋል የተባለው። ተጫዋቹ በዩናይትድ ቢቀጥል አይጠላም። ምክንያቱም ዩናይትድ ስቲል አሁንም ቢወደው የልጅነት ክለቡ ነው እና ለማንቸስተር ዩናይትድ የመጫወት ፍላጎቱ ከቲሙ ጋር ተመልሶ አሁንም እንዳለ ነው ተብሎ ተገልጿል። ትልቁ ነገር ክለቡ የሚያገኘውን ደሞዝ ተከትሎ ከክለቡ እንዲሰናበት ለማድረግ ወይም እንዲሸጥ ለማድረግ ጥረት ማድረጉ ነው። ማርከስ ራሽፎርድን ለተለያዩ ክለቦች እንዲሁ እያቀረቡት የሚገኙት በዚህ ምክንያት ነው። ባርሴሎና እንዲወስደው ቀርቦለት ነበር። ብዙ የእንግሊዝ ክለቦችም ተጫዋቹን ለማስፈረም በተለይ ፍላጎት አላቸው ተብሎ ተገልጿል። እንደ ቶተንሃም፣ አስቶን ቪላም ተብሏል። ኢቨን አርሰናልም ፍላጎት አለው ተብሎ ተገልጿል። ቼልሲም ስሙ ተነስቷል። ስማቸው ያልተነሱ ክለቦች ከእንግሊዝ ማንቸስተር ሲቲ እና ሊቨርፑል ብቻ ናቸው። በቅርቡ ደግሞ ናፖሊዎች ይህን ተጫዋች ይፈልጉታል ተብሎም ተነግሯል። ችግሩ ናፖሊዎች ደግሞ የተጣራ የሚያገኘውን 8.4 ሚሊዮን ዩሮ ዓመታዊ ደሞዙን መሸፈን አይችሉም፣ ይከብዳቸዋል ተብሎ ነው የተነገረው። ስለዚህ ፈላጊ ክለቦቹ በሙሉ የሚያሰጋቸው ደሞዙ ነው። ደሞዙን መክፈል አንችልም የሚል ከፍተኛ የሆነ ቅሬታ አቅርበዋል። ከባርሴሎና እንዳቀረበ ሁሉ ማለት ነው። እና ዩናይትድ እንዴት አድርጎ ይፈተዋል የዚህን ተጫዋች ጉዳይ የሚለው በጣም አጓጊ ነው የሚሆነው። ማርከስ ራሽፎርድ በዩናይትድ ቤት ይቀጥል የሚሉ ደጋፊዎች አሉ፣ የሚቃወሙት አሉ። ኢቨን የዩናይትድ ተጫዋቾች አንዳንዶቹ ራሽፎርድ ቢቀላቀለን ደስተኛ ነን ሲሉ መናገራቸውም ይታወሳል። እንደነ ሃሪ ማጓየር አይነት ተጫዋቾች እና ውሳኔውን እንጠብቃለን። ቤተሰቦቻችን እናንተ ማርከስ ራሽፎርድ በዩናይትድ ቤት መቀጠል አለበት ይጠቅመናል ብላችሁ ታስባላችሁ ወይስ ዩናይትድ እሱን በውሰትም ቢሆን ሰጥቶ በሱ ቦታ ሌላ ተጫዋች ማስፈረም አለበት ብላችሁ ነው የምታስቡት? ሀሳባችሁን ብታካፍሉን ደስ ይለናል። የራሽፎርድ ጉዳይ እንዳለ ሆኖ ዩናይትዶች በዚህ ክረምት የዝውውር መስኮት አሁንም ቢሆን 2 አማካይ ማስፈረም ይፈልጋሉ ተጨማሪ ተብሏል። ከአንድሬ ሳንቶስ ዝውውር ውጭ ማለት ነው። ሌላው ሌፍት ባክ ተጫዋች ማስፈረም ይፈልጋሉ ተብሎ የተከላካይ መስመርም ስማቸው ተነስቷል፣ ያው በቦታ ማለት ነው። እንዲሁም ሌፍት ዊንግ ተጫዋች ማስፈረም ይፈልጋሉ ተብሎ ተጠቅሷል። በተለይ ራሽፎርድ ክለቡን የሚለቅ ከሆነ ማለት ነው። የአጥቂ መስመር ተጫዋች ለማስፈረም የነበራቸውን እቅድ ግን ሊከልሱት እንደሚችሉም ነው የተነገረው። ምክንያቱም ቤንጃሚን ሼሽኮ የ9 ቁጥር ቦታን የመምራት ብቃት አለው ብለው ዩናይትዶች ስለሚያስቡና በተለይ በክለባቸው እንደሚቀጥል የተረጋገጠ የሚመስለውና ብዙም ዩናይትድን እንደሚለቅ እንቅስቃሴ የሌለበት ተጫዋች ጆሹዋ ዘርክዚ ስለሚቆይ ከዛ ውጭ ማቲያስ ኩኛና ብሪያን ምቦሞ የመሳሰሉ ተጫዋቾች በሐሰተኛ 9 ቁጥር ቦታ መጫወት ስለሚችሉ ዩናይትድ የ9 ቁጥር ተጫዋች የማስፈረም እቅዱን ሊከልሰው ይችላል ተብሎ ተገልጿል። ከዛ ይልቅ በግራ ክንፍ ቦታ ላይ ተጫዋች የማምጣት ሰፊ እድል እንዳላቸው ነው ሪፖርቶች እየጠቆሙ ያሉት። ስለዚህ ዩናይትድ አሁን በዝውውር መስኮቱ ላይ አትሊስት 4 ተጫዋቾች ሊያመጣ ይችላል ተብሎ በቦታ 2 አማካይ፣ 1 ሌፍት ባክ እና 1 ሌፍት ዊንገር እየፈለጉ ነው ተብሎም እነኚህ ቦታዎች ላይ ተጫዋቾች እንደሚመጡ እየተጠቆመ ነው ያለው። ቤተሰቦች እንደው የሌፍት ዊንግ ቦታን ዜናዎች ካነሳን አይቀር ስለ ዩናይትድ አንዳንድ የዝውውር እንቅስቃሴዎች እዚህ ጋር እንጥቀስላችሁ። ከዚህ በፊት ስማቸው ከዩናይትድ ጋር ሲነሱ ከነበሩ ተጫዋቾች መካከል አንዱ ሞርጋ ሮጀርስ ነው እና ተጫዋቹ አስቶን ቪላ ለቆ ወደ አርሰናል ይሄዳል የሚሉ ግምቶች በጣም በሰፊው ተሰራጭተዋል። አሁን ዩናይትድ እዚህ ተጫዋች ላይ ተስፋ እንዳልቆርጥ ግን ከአውት ኦፍ ሳይድ እየዘገበልን ነው የሚገኘው። አሁንም ዩናይትድ ምንም እንኳን የተጫዋቹን ዝውውር ፉክክር አርሰናል እየመራው ቢገኝም ዩናይትድ ከቼልሲ እና ከሊቨርፑል ጋር ፉክክር ውስጥ ያለ ክለብ ነው ብሎ ነው ከአውት ኦፍ ሳይድ የገለጸው። 4 ክለቦች ይፈልጉታል
ይህን ተጫዋች ማለት ነው ከአርሰናል ውጭ ዩናይትድ፣ ቼልሲ እና ሊቨርፑልም ሁኔታውን በጣም በቅርበት ሆነው ልጁ እየተከታተሉት ይገኛሉ። የአርሰናል ዝውውሩን ያጠናቃል ወይስ አይጠናቀቅም የሚለውንና በአርሰናል ዝውውሩ ዙሪያ ጣፋንታውን እየተመለከቱ ነው ተብሎ ነው የተነገረው። በጣም የሚያስገርመው የአስቶን ቪላዎች የተጫዋቹ የመሸጫ ዋጋን 130 ሚሊዮን ፓውንድ ማድረጋቸው ነው። ካስታወሳቸው የዝውውር መስኮቱ ከመከፈቱ በፊት ይህን ተጫዋች ለሚገዛ ለየትኛውም ክለብ 80 ሚሊዮን ፓውንድ እና ከዛ በላይ እንጠይቃለን ሲሉ የነበሩት ቪላዎች አሁን ከዝውውሩ 130 ሚሊዮን ፓውንድ ሂሳብ ይፈልጋሉ መባሉ ነው ለአርሰናልም ዝውውሩን በጣም አስቸጋሪ አድርጓል ተብሎ የተገለጸው። በነገራችሁ ላይ እንደው ሩመር ነው እንጂ ተባራሪ መረጃ ነው እንጂ ከሚታመኑ የዜና ምንጮች መረጃውን ማረጋገጥ አልቻልኩም። ለዛስ በደንብ ትኩረት ሰጥቼ አላቀረብኩላችሁም። ዩናይትድ ግን የአርሰናልን ዝውውር እንዲሁ የተጫዋቹን ማለት ነው ሊጠልፍ ይችላል የሚሉ ሪፖርቶች ወጥተዋል። ለዝውውሩ ዩናይትድ 109 ሚሊዮን ፓውንድ እና አዶንስ ሁሉ ሊያቀርብ ይችላል ነው ያለው ይህ ተባራሪ ትዊተር መረጃ። ለ23 ዓመቱ እንግሊዛዊ ተጫዋች ይህን ያህል ዩናይትድ ለማቅረብ ዝግጁ ነው እና የግል ጥቅማጥቅም ጉዳዮች ምንም ችግር አይኖሩም፣ መስማማት ይችላሉ። ምክንያቱም ተጫዋቹ ከማይክል ካሪክ ጋር ከዚህ በፊት በሚድልስቦሮ በነበረው ግንኙነት ምክንያት ካሪክ ልጁን አሳምነው ወደ ማንቸስተር ዩናይትድ የማምጣት ምንም ችግር የለበትም ተብሎ ተገልጿል። አርሰናሎች ደግሞ በዩናይትድ የሚነጠቁ ከሆነ የልጅ ትኩረታቸውን በባርኮላ ላይ ያደርጋሉና ማንቸስተር ዩናይትድ የሚገፋበት ከሆነ እና እንደው በዝውውሩ እንቅስቃሴ ላይ ከዩናይትድ ጋር በገንዘብ መክፈል አቅም መፎካከር የማይችሉ ሆኖ ከተሰማቸው ፊታቸውን ወደ ፔጆ ባርኮላ ያዞራሉ ተብሎ ተነግሯል። ግን ይህን መረጃ እጅግ ከምናምናቸው የዜና ምንጮች ማረጋገጥ ይኖርብናል። በሩመር ደረጃ የተሰማ ዜና ነው። አሁንም ድረስ ግን በሌፍት ዊንግ ቦታ ላይ ዩናይትድ ተጫዋች ያመጣሉ ተብሎ እየተጠበቀ የሚገኘው ትልቁ ፈራሚ ከሞርጋን ሮጀርስ ይልቅ የሰመርቪል ዝውውር ጉዳይ ነው። ክሪሴንሲዮ ሰመርቪል ወደ ማንቸስተር ዩናይትድ ለመምጣት ፈቃዱን ሰጥቶ ተጫዋቹ የሁለቱን ክለቦች ስምምነት በመጠባበቅ ላይ ነው የሚገኘው። በእርግጥ ተጫዋቹ አሁን እረፍት ላይ ነው። የዌስትሃም ዩናይትድን ፕሪሲዝንም አልተቀላቀለም። ተጫዋቹ ከፕሪሲዝን ሲመለስ ግን ወደ ቀጣይ ክለቡ የሚያደርገውን የዝውውር እንቅስቃሴ ያፋጥናል ተብሎ ይጠበቃል። ልጁ ግን እስካሁን ድረስ ወደ የትኛው ክለብ መሄድ እንዳለበት እንዲሁ ቁርጥ አድርጎ ወስኖ ዝውውር ላይ ተስማማ አይደለም። ስለዚህ አሁን ለሚፈልጉት ክለቦች በሙሉ ክፍት ነው ማለት ነው። ምክንያቱም ዩናይትድ ተጫዋቹ ለማስፈረም ንግግር አድርጓል። ኦፍኮርስ ተጫዋቹም ቢሆን ለዩናይትድ ቅድሚያ ሰጥቶ ከሚፈልጉት ሌሎች ክለቦች ይልቅ ዩናይትድን መርጦ ዩናይትድን ብቻ እንዳለ መዘገቡን ታስታውሳላችሁ አድማጮች። ግን አሁን ከሰመር እንዲሁ ከረፍት መመለስ መቻል አለበት። አንድ እሱ በሰፊ ይጠበቃል። ከዛ ውጭ ደግሞ ትልቁ የሚጠበቀው ነገር ዩናይትዶች በማርከስ ራሽፎርድ ዝውውር ላይ ውሳኔ ማሳለፍ አለባቸው፣ ወይንም ደግሞ የሆነ ልባት ማግኘት አለበት። የራሽፎርድ ጉዳይ ወይ ክለቡን መልቀቅ አለበት በሽያጭ አሊያም በውሰት ክለቡን መልቀቅ ይኖርበታል፣ ቦታ ሊለቅ ይገባል ማለት ነው። ይህም ይሆን ከሆነ ዩናይትዶች የሰመርቪል ዝውውር ላይ ትኩረት አድርገው ሊያስፈርሙት ጠንክረው ይሰራሉ ተብሎ በሌፍት ዊንግ ቦታ ላይ የተሰጠ ወደ ዩናይትድ ይመጣል ተብሎ ትልቅ ግምት የተሰጠው ተጫዋች ነው። በእርግጥ የኤቨርተኑ ሊልማን ንዳይም በዩናይትዶች በከፍተኛ ደረጃ የሚታመንበት ተጫዋች እንደሆነና ምናልባት የሰመርቪል ነገር ካልተሳካ ዩናይትድ ሊመለከተው ይችላል ተብሏል። የኤቨርተኑን ሊልማን ንዳይ ሰመርቪል የተባለው ተጫዋች ያለው ፍጥነት እንዲሁም ተጫዋቹ በጣም ቀጥተኛ ነው። አንድ የክንፍ ተጫዋች ሊኖረው የሚገባ ትልቅ የሆነ ስጋት አለው ያመጣል፣ በተለይ በተከላካዮች ላይ እንደዚሁም ለሌፍት ፍላንክ የዩናይትድ ስኳድ ጥልቀት መስጠት የሚችል ዩናይትድ ብዙ አማራጮችን እንዲያገኝ የሚያስችል ኳሊቲዎች አሉት ተብሎ ተገልጿል። ምክንያቱም በዝውውር መስኮቱ ላይ ዩናይትድ ሌፍት ባክ ተጫዋች የሚያመጣ ከሆነ ዶርጉ ወደፊት የሚወጣ ይሆናል ማለት ነው ቤተሰቦች። ስለዚህ በሌፍት ዊንግ ቦታ ላይ ሁለት ተጫዋቾች ይፎካከራሉ ማለት ነው። ዩናይትድ ግራ ተከላካይ ካስፈረመ የዶርጉ ቋሚ ቦታ የሚሆነው በቀጣይ ሊሰራበት የሚችለው ወደ ክንፍ መውጣትና የዩናይትድን የግራ ክንፍ ቦታ መምራት ይሆናል ማለት ነው። ይሄ ማለት ደግሞ ዩናይትድ እዛ ቦታ ላይ ብዙ አማራጮች እንዲኖሩት ያደርጋል። ሰመርቪል የሚመጣ ከሆነ ወይ ደግሞ ሊልማን ንዳይ
እዛ ቦታ ላይ የሚፈርም ከሆነ ምክንያቱም ማቲያስ ኩኛን ታውቃላችሁ፣ በዩናይትድ ቤት ተጫዋቹ ትክክለኛ የሆነ ቦታው እንደው የ10 ቁጥር ቦታ ተጫዋች ተብሎ ነው ብዙ ጊዜ የሚጠራው ይሄ ልጅ። ምክንያቱም ክንፍ ላይ አይቆይም። ታይፒካል የሆነ ተፈጥሯዊ የሆነ የክንፍ መስመር ተጫዋች አይደለም። ኩኛ ግን ወደ ክንፉ መስመር አድልቶ ግን ሰብሮ በመግባት በተለይ ሰብሮ ወደ መሀል በመግባት ብዙ ጊዜውን መሀል ቦታ ላይ ሳጥሯ አካባቢ የሚያሳልፍ ተጫዋች ነው ልጁ። ስለዚህ ዩናይትድ ንጹህ ተፈጥሯዊ የሆነ የክንፍ አጥቂ መስመር ተጫዋች ዩናይትድ ይፈልጋል ማለት ነው እና ባለፈው ሲዝን ላይ ኩኛ እውነተኛ የሆነ የሌፍት ዊንግ ተጫዋች ባይሆንም ግን በዩናይትድ ቤት ተጫዋቹ ጎሎችን እንዲሁ አስቆጥሩልናል። ግን ዩናይትድ ስቲል ማለት ነው አሁንም ንጹህ የሆነ የክንፍ መስመር ተጫዋች ያስፈልገዋል። በቀኙ ቦታ ላይ የክንፍ መስመር አማራጮቻችን ብዙ እንደሆኑ ሁሉ የግራው ቦታ ላይ ደግሞ ቢያንስ አንድ ንጹህ የሆነ የክንፍ አጥቂ መስመር ተጫዋች እንደሚፈልግ ነው በድፍረት መናገር የሚቻለው። ማቲያስ ኩኛ 19 ጨዋታዎችን እንደ ሌፍት ዊንገር ተጫዋቹ ያስቆጠራቸው 7 ጎሎች ሲሆኑ እንዲሁ 2 አሲስት አድርጓል። እንዲሁም ማቲያስ ኩኛ እንደ ስትራይከር ተጫውቶ 11 ጨዋታዎችን ካደረገ በኋላ 2 ጎሎችን አስቆጥሮ 2 አሲስት ማድረግ ችሏል። እንዲሁም ማቲያስ ኩኛ ሰከንድ ስትራይከር ሆኖ ተጫውቶ 3 ያህል ጨዋታዎችን ካደረገ በኋላ 1 ጎሎችን ብቻ ማስቆጠር ችሏል ማለት ነው እና ስታቱ እንደሚያመለክተን ኩኛ በሌፍት ዊንግነት እንደው እዛው ታጥሮ የሚጫወት ከሆነ መጥፎ ተጫዋች እንዳልሆነ ነው ይሄ ቁጥር የሚያመለክተን። እንደውም ተጫዋቹ ንጹህ የሌፍት ዊንገር ተጫዋች አይደለም ብለን ብንልም 19 ጨዋታ አድርጎ ግን 7 አስቆጥሮ 2 አሲስት ወይም ደግሞ በ9 ጎልና አሲስት ላይ ተሳትፎ ማድረግ የቻለ ልጅ ነው። ማቲያስ ኩኛ ግን እዛ ቦታ ላይ ዩናይትድ ለፉክክርም ለስኳድ ዴብዝም ያስፈልገዋል ተጫዋች ማለት ነው። ምክንያቱም አንድ ሰመርቪል ቢመጣ ከእሱ ጋር ማቲያስ ኩኛ ይኖራል። ከዛ ደግሞ ዶርጉም ይፎካከራል። ምክንያቱም ዩናይትድ ተከላካይ ያመጣል ብለን ካሰብን የሌፍት ባክ ቦታ ላይ ማለት ነው። ስለዚህ እነኚህ 3 ተጫዋቾች ለአንድ ቦታ የሚፎካከሩ ነው የሚሆነው። ዩናይትድ ብዙ ውድድሮች ያሉበት ቀጣይ ሲዝን ላይ የአውሮፓ ሻምፒዮንስ ሊግን ጨምሮ የኤፍኤ ካፕ ጨዋታ አለ፣ የካራባው ካፕ ጨዋታ አለ፣ የፕሪሚየር ሊጉ በጣም ከባባድ ጨዋታዎች አሉ። በሳምንት 3 ጌሞችን ነው ከዚህ በኋላ ማንቸስተር ዩናይትድ እንደሚያደርግ የሚጠበቀው እና አንዳንድ ተጫዋቾች ደግሞ ጉዳት ይደርስባቸዋል። ለምሳሌ ዶርጉ በሲዝን መሀል በጣም ጥሩ በነበረ ሰዓት ጉዳት ደርሶበታል። ስለዚህ አንዳንዴ ደግሞ ማቲያስ ኩኛ በጣም የመድከም ባህር ያለው ይደክማል ልጁ። በሲዝን መሀል የሆነ ጊዜ ተጫዋቹ ጉዳት የሚያስተናግድ ነው በየሲዝኑ። ስለዚህ እዛ ቦታ ላይ ተጫዋች ማስፈረም ለዩናይትድ ግድ ነው ማለት ነው እና ያ ቦታ ካልተጠናከረ ደጋግሜ የምናገረው ነገር ነው፣ የዩናይትድ ቀይ መስመር በጣም አስፈሪ ነው። ልክ እንደ ቀኝ ክንፍ እና በአጠቃላይ የቀኝ ኮሪደር ሁሉ የግራው መስመር ዩናይትድ በጣም አስፈሪ መሆን መቻል አለበት። ከተከላካይ ጀምሮ በተለይ የግራ መስመር ተከላካያችን እንደ ሉክሾ ጉልበት እየቆጠበ እዛው በራሱ ሳጥን ውስጥ ቆይቶ የሚከላከል ብቻ መሆን የለበትም። ዘመናዊ የሆነውን እግር ኳስ ተመልክተናል። ሻምፒዮን የሚሆኑ ክለቦች ያሏቸው ፉልባክ ተጫዋቾች እውነት ለመናገር አጥቂም ናቸው እንጂ ተከላካይ ብቻ አይደሉም እና የሉክሾ ወደ ፔናልቲ ኤሪያ ውስጥ ኳሶችን ይመጣል። ሬቱ ተጫዋቹ ለማጥቃት ወደፊት የሚሄዱ ነገር ከእድሜውም ጋር በተያያዘ በጣም እየቀነሰ ነው። ዩናይትድ በዚህ መልኩ የሊጉ ተፎካካሪ መሆን አይችልም። ስለዚህ ተጫዋች መጨመር አለበት የሚል ሀሳብ አለኝ በግል። ዜናዎቻችን እንደቀጠሉ ናቸው ቤተሰቦች፣ አልተነኩም። ገና ብዙ ዜናዎች አሉ። 45,000 ሰብስክራይበር እኮ ገባን ቤተሰቦች፣ 45,000 ሰብስክራይበርን አልፈናል። አሁን ወደ 50,000 ሰብስክራይበር ነው እየሄድን የምንገኘው እና ትልቁ የደጋፊዎች ቻናል በኢትዮጵያ የማንቸስተር ዩናይትድ ኢትዮጵያ ቻናል ነው። አሁን ይሄ የሆነው በእናንተ ምክንያት ነው። ምን ያህል የዩናይትድ ደጋፊዎች ተጽዕኖ በፈጣሪ እንደሆናችሁ ትልቁ ማሳያ ነው። አርሰናል ቻናል አሉ ሌሎችም እኮ እንደው የሚሞክሩ ቻናሎች እኮ አሉ ኢትዮጵያ ውስጥ የቼልሲ ወይ የሊቨርፑል ተኮር ሆኖ የሚሰሩ አሉ። ኦፍኮርስ አንድ አርሰናልም አለ ተለቅ የሚል ግን የዩናይትዱን አያክልም። ዩናይትድ ቀዳሚው ነው። ይሄ የሚያሳየው እንደው አርሰናል ኢትዮጵያ ውስጥ ብዙ ደጋፊዎች አሉት ተብለው አንዳንድ ጊዜ በጣም በኮንፊደንስ ይወራል፣ ግን ትክክል እንዳልሆነ ትልቁ ማሳያ ነው። አርሰናል ከማንቸስተር ዩናይትድ በላይ ደጋፊ ቢኖረው
ይሄ ማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል አንደኛ ባልሆነ ነበር ኢትዮጵያ ውስጥ ማለት ነው። አንደኛ ባልሆነ ነበር። ምክንያቱም የአርሰናል ደጋፊዎች ከበዙ ፕሮፖርሽናሊ በዩቲዩብ ቻናልም ብዙ ተከታይ ማግኘት ያለባቸው የአርሰናል ደጋፊዎች ቻናል መሆን ነበረበት እና ይሄ ተበበራችሁ አሁንም የሚቀጥል ከዚህ በላይ ነው። የዩናይትድ ደጋፊዎች ፖቴንሻል ከዚህ በላይ ነው። ቻናሉን 100,000 ማድረስ ይቻላል። ኢትዮጵያ ውስጥ እንዳይደረስበት በጣም በርቀት ማስቀመጥ ይቻላል። በእናንተ ተሳትፎ በእናንተ ድጋፍ ነው እዚህ የደረሰው። አሁንም ይሄ ይቀጥል። አንደኛ ነን ኢትዮጵያ ውስጥ። አሁንም አንደኝነታችንን በደንብ አጠናክረን እንቀጥላለን እና በርቱ ቤተሰቦቻችን። እናመሰግናለን ለ45,000 ሰብስክራይበሩ ለማለት ነው። ወደ ዝውውር መረጃዎቻችን ተመልሰናል ቤተሰቦች። አሁን ቀድሜ የማነሳላችሁ የሚሆነው እንደ ወደ ዋና ዋና ዜናዎች ከማለፌ በፊት ግን እንደው አንዳንድ የሚያሳዝኑ መረጃዎች አሉ። ለምሳሌ የኤደርሰን ጉዳይ እኔ በግል ያሳዘነ ልጁ ለምን መሰላችሁ? እንደው ብዙ ላወራበት ወይ ልቆይበት አይደለም፣ ጊዜ ካላችሁ አድምጡኝ። ግን ፋብሪሶ ሮማኖ ትላንት በዩቲዩብ ቻናሉ ላይ ወጣና ኤደርሰን ኦልሬዲ እንግሊዝን ለቀቃል። የመጨረሻ ሁለተኛ አድቫንስድ የሆነ ሕክምና ካደረገ በኋላ ፕሌኑን ቦርድ አድርጎ ተጫዋቹ ወደ ጣሊያን ሲበር በከፍተኛ ምንድን ነው የሚባለው የመሰበር ልብ መሰበር ጋር ነው ተጫዋቹ እንግሊዝን የለቀቀው። ምክንያቱም የዩናይትድ ተጫዋች አድርጎ ነው ራሱን ሲቆጥር የነበረው። ኦልሞስት ዝውውሩን አጠናቆ የዩናይትድን ማሊያ መልበስ እና ለማንቸስተር ዩናይትድ መጫወት ትልቅ ህልሙ ነበር እና ይሄ የሜዲካል ውጤት ያልጠበቀው ነገር ነበር እና ፋብሪሶ ሮማኖ እንደሚለው ከሆነ ልጁ በጣም እንደው ቅስሙ ተሰብሯል እና በጣም አዝኖ ነው ከእንግሊዝ የወጣው ዝውውሩ ባለመሳካቱ ብሎናል። ህይወት ምን ያህል እንደሚቀየር እንግዲህ እዚህ ጋር አስቡት። ዩሲ የዩናይትድ ዝውውሩ ስምምነት ተደረሰበት። ልጁ በጣም ደስታ ላይ ነበር። እንዲሁም ወዲያው ደግሞ እንግሊዝ የማን ነው የብራዚል ብሔራዊ ቡድን በተጫዋች ጉዳት ምክንያት ጥሪ አቀረበለት በመሃል። ይሄ ጥሪ ሲቀርብለት ደግሞ አስቡት ደስታው እጥፍ ድርብ ነበረ። ተጫዋቹ በወቅቱ ማለት ነው ካስታወሳችሁ ከኤርፖርት ብራዚል ሆኖ ወደ ዓለም ዋንጫው ሊቀላቀል ሲመጣ ፎቶዎችን ቪዲዮዎችን እያየን ነበር ምን ያህል ተጫዋቹ ደስታ ውስጥ እንደነበር እና ዓለም ዋንጫው ላይም ሄዶ ብራዚል አልተሳካለትም፣ ልጁም ብዙም አልተሰለፈም። የዩናይትድ ሜዲካሉ ደግሞ በዚህ ደረጃ ከሸፈ ተባለ እና ምን ያህል ጠንካራ አሁን ስነ ልቦና እንደሚያስፈልገው ኤደርሰን ይሄ ያመላክታል። ስላሳዘነኝ ነው እንደ ትልቁም ነገር አድርጌ አይደለም ይሄን እያወራሁት ያለው ቤተሰቦች። ግን ደግሞ የልጁን የእግር ኳስ ህይወት አሁን ስታየው ባለፉት ጥቂት ወራት ውስጥ የተፈጸመበት ነገር በጣም አሳዛኝም ነው። ደስታም የተቀላቀለበት ያ ደስታ ደግሞ ብዙ ሳይቆይ እንደዚሁ ወደ መከፋት የደረሰበት ሁኔታ የሚያሳዝነው። ለማንኛውም ተጫዋቹ አሁን ወደ አትላንታ ተመልሷል። አትላንታ ልጃችን ጤነኛ ነው እያሉ ነው። እንደውም አዲስ ኮንትራት እንሰጠዋለን ብለው የ5 ዓመት ኮንትራት ለተጫዋቹ አቅርበውለታል። በቀጣይ ሳምንት ይህን ኮንትራት ይሰጡታል ብሏል ፋብሪሶ ሮማኖ እና ልጁ አሁን ውሳኔ ማሳለፍ ይኖርበታል። በአትላንታ አንድ ቀሪ ዓመት ኮንትራት ስላለው ይህን ቀሪ ዓመት ኮንትራት ጨርሼ ፍሪ ኤጀንት ሆኜ ክለቡን ልልቀቅ ከ10 ወር በኋላ ወይንስ ደግሞ አዲሱን የ5 ዓመት ኮንትራት ፈርሜ በአትላንታ ልቆይ የሚለውን ውሳኔ ያስተላልፋል ነው የተባለው። የቀድሞ ዩናይትድ አሰልጣኝ ሩበን አሞሪም ከዚህ በፊት ተጫዋቹን እንደው ያየዋል ይበለምለዋል እና ወዶታል መሰለኝ። አሁን ወደ ኤሲ ሚላን ሊወስደው ለአትላንታ ጥያቄ እያቀረበ ነው የሚሉ ሪፖርቶች አሉ። እንዲሁም ቼልሲ ከእንግሊዝ ተጫዋቹን ማስፈረም ፍላጎት እያሳየ መጥቷል ተብሏል። ለማንኛውም ልጁ በተረበሸና በጣም ሀዘን በተሞላበት መንፈስ ነው ወደ ጣሊያን የተመለሰው ብሏል ፋብሪሶ ሮማኖ። ሌላው በጣም ያስገረመኝ ነገር ግን የአስቶን ቪላ ዝውውር መጥለፍ ነው። በጣም የሚያስገርም ነው። ኒውካስል ዩናይትዶች ከዚህ በፊት ብዙ ጠለፋ ተፈጸመባቸው። ኢቨን በዚህ ክረምት የዝውውር መስኮት ራሱ አንድ የክንፍ ስፔናዊ ተጫዋች ሊያስፈርሙ በጣም ተቃርበው ሊቨርፑል እንዴት አድርጎ እንደጠለፈ ታውቃላችሁ። እና ልክ እንደ ኒውካስል ዩናይትድ ያሉ አመራሮች መሆን በዚህ ሰዓት የሚያበሳጭ ስራ ያለ አይመስለኝም። ምክንያቱም ዝውውሮችን ይጨርሳሉ፣ ስምምነት ላይ ይደርሳሉ። ሙሉ ተደራድረው እኮ ነው ጊዜያቸውን ወስደው በደንብ ተደራድረው ካጠናቀቁ በኋላ ሌሎች ክለቦች ይመጣሉ። እነሱ በተደራደሩበት መንገድ ተጫዋቾችን እየከፈሉ ያስፈርቧቸዋል ማለት ነው። አንድ አይደለም 3 4 ተደጋገመባቸው፣ 5 ተደጋገመ ይሄ ጉዳይ።
ከማንቸስተር ዩናይትድ ጋር ተፎካከሩ ታውቃላችሁ። በሴስኮ ጉዳይ እንዲሁ አጡት። በዚህ ሲዝን እንኳን በዚህ ክረምት እንኳን 2 ተጫዋች ሌሎችን እያልኩኝ አይደል፣ ሌሎች ብዙ ታሪክ አለ እንደዚህ ሊያስፈርቧቸው ተቃርበው ግን ያጧቸው ዝውውሮች ማለት ነው። አሁን ደግሞ አዲሱ የተጨመረው ማን ነው? የማዛምቤ የተባለውን የስዊዘርላንድ አማካይ ስፍራ ተጫዋች ታውቃላችሁ። ይሄ ተጫዋች እኔ ለምን ዩናይትድ እንዳላየው፣ በእርግጥ ዩናይትድ ይፈልገዋል የሚሉ ሪፖርቶች ነበሩ እየወጡ ነበር። አትርሻቸዋለሁ ዜናውን። ያው ሩመር ቢሆንም በጣም ጠንከር ያለ ባይሆንም ግን ይህን ተጫዋች ኦልሞስት እኮ ጨርሰዋል በቃ። ምክንያቱም አማካይ ቦታ ላይ ቶናሊን አጥተዋል። ከእንደገና ደግሞ አሁን ጊማሬሽን ሊያጡ ስለሆነ በቃ ተካ ነው ብለው አስበዋል። በተለይ የቶናሊ ምትክ ይሆናል ብለው ሊያመጡት ነበር። እነሱ በ60 ሚሊዮን ዩሮ ተደራድረው ጨርሰው ከፍራይበርግ ጋር ነው የተስማሙት። ከልጁም ጋር ተስማምተዋል። ልጁ የመጨረሻ በቃ እየመጣሁ ነው ሕክምና ምርመራ ላደርግ ነው ብሎ አንድ ስልክ ነው የሚጠብቁት። የልጁን ፍቃድና መምጣት እነሱ ዝግጁ ሆኖ እየተጠባበቁት ነው የሚገኘው። ለሳምንት ድረስ ጠበቁት። ዝም ልጁ መልስ አይሰጣቸውም። ከዛ በኋላ መፍራት መስጋት ጀመሩ ማለት ነው። ከዛ ፋብሪሶ ሮማኖ ለካ በውስጥ እነሱ አስቶን ቪላዎች ተጫዋቹን እንዲሁ አሳምነውት ተቀላጥፈው አግባብተውታል ማለት ነው እና አስማምተውታል። በጣም በፍጥነት እነሱ ይመጣል ብለው ሕክምና ምርመራ ሁሉ ለማድረግ እየተዘጋጁ ባለበት ሰዓት ግን ማዛምቢ ለአስቶን ቪላ ለመፈረም ተስማማ ማለት ነው። ያው ጥቅም ይሆናል፣ ምናልባት ተጨማሪ ነገር ሰጥተውት ሊሆን ይችላል። ግን ሊካስሎች እየደረሰባቸው ያለው ክህደት አይጣሉ በተጫዋቾች ዝውውር ላይ በተለይ ማለት ነው እና ይሄን ልጅ እኔ የዩናይትድ ዳታ ዲፓርትመንት እኔ በጣም ነው የሚያስገርመኝ። ብቻ በጣም በዓለም ዋንጫው ላይ በጣም ጥሩ ተጫዋች መሆኑን አይተናል። ቤተሰቦች እድሜው ገና ነው። በእርግጥ ፖቴንሻል ነው፣ ሊያድግ ይችላል። 60 ሚሊዮን ዩሮ በጣም ብዙ ገንዘብ ሊሆን ይችላል። ምናልባት አስቶን ቪላዎች የተስማሙት ከ60 ሚሊዮን በላይ የተወሰነ ጭማሪ አድርገው ሊሆን ይችላል። ግን የዩናይትድ እዚህ ጋር ጥያቄ ላንሳላችሁ። ግን የዩናይትድ ዳታ ዲፓርትመንት እንደ ማዛምቢ ያሉ አስደናቂ ተጫዋቾችን ስታት የማያይ ከሆነ እና ዩናይትድ አሁን በማርኬቱ ላይ እንደው የተሻለ አማራጭ ይዞ ካልሆነ በስተቀር እንደዚህ ያሉ ፖቴንሻል ያላቸውን አማካይ ስፍራ ተጫዋቾችን እንዳያይ የሚያደርገው ነገር ምንድን ነው የሚለው እኔ በጣም ግራ እየገባኝ ነው። ምክንያቱም ዩናይትድ አውሮፓ ውስጥ ቤስት ከሆኑ 4 ዳታቤዝ ካላቸው ስለ ተጫዋቾች እያንዳንዱን ሜትሪክስ የሚተነትን የሚገመግም እንዲሁም በትንትን አድርጎ ያንድን ተጫዋች እንቅስቃሴ ዳታውን የሚያወጣ በጣም ሃይ ፐርፎርማንስ ያለው ኮምፒውተር እና ዳታ ሴንተር አለኝ ካለ ወይ ከነኛ 4 የዓለማችን ክለቦች መካከል አንዱ ነኝ ብሎ የሚል ከሆነ እንዴት የነ ማዛምቢን የመሳሰሉ ዝውውሮች ዩናይትድ አይጨርትም አይፎካከርም የሚለው ትልቅ የሆነ ጥያቄ ነው አይምሮዬ ውስጥ የፈጠረው ማለት ነው። እና አስቶን ቪላ ሄዶ ይሄ ልጅ ምናልባት ከ2 ዓመት በኋላ 100 ሚሊዮን ዩሮ የሚጠየቅበት ተጫዋች የሚሆን ከሆነ ልጁ ያለው ፍጥነት፣ ጉልበት፣ ቅልጥፍናው በአጠቃላይ ለእንግሊዝ ፕሪሚየር ሊግ የሚያመች ነው የሚመስለው። ያን ይሄን የሚሆን ከሆነ ዩናይትድ ዳታ ዲፓርትመንት ጥቅሙ ምንድን ነው ብላችሁ ጥያቄ እንድትጠይቁ ነው የሚያደርጋችሁ። ወይስ ግን ዩናይትድ የተሻለ እቅድ ቢኖረው ነው ይህን ዝውውር ያልገፋበት ያልሄድበት የሚለውን ተስፋ ብናደርግ ይሻላል። ለማንኛውም ይሄ ተጫዋች ከኒውካስል መዳፍ በአስቶን ቪላ ተቀምጠዋል የሚለው በጣም የሚያስገርም መረጃ ነው የሆነው። ወደ ማንቸስተር ዩናይትድ መረጃዎች ደግሞ እንለፍ እና የማንቸስተር ዩናይትድ የዚህ ሳምንት ሄርዊጎ ይጠበቃል። 3 ያህል ሄርዊጎዎች ነው የሚጠበቁት። ምክንያቱም ክለቡ የአንድሬ ሳንቶስን ዝውውር አጠናቋል። 50 ሚሊዮን ፓውንድ ነው የሚከፍልበት፣ 48 ሲደመር 2 ኢዚ አርኦንስ ስለሆኑ ሁለቱ እና ይሄ ተጫዋች ዝውውሩን ያጠናቅቃል ተብሎ አሁን እየተጠበቀ ነው። በዚህ ሳምንት ይፋ መሆን ብቻ ነው የሚቀረው ዝውውሩ ማለት ነው። ሁለተኛው ካርል ዳርሎ የተባለው ግብ ጠባቂ ነው። ተጫዋቹ ቤንች ለመሆን የሴላሜንስ ተጠባባቂ ለመሆን የመጣ ግብ ጠባቂ ነው። ይሄም ዝውውር ይፋ ይሆናል ተብሎ ይጠበቃል። ሶስተኛው ክሪስቲያን ኦሮስኮ የተባለው ልጅ ነው። ይሄ ልጅ አንደር 21 የዩናይትድ ቡድንን ይቀላቀላል ተብሎ የሚጠበቅ ልጅ ነው። ለዋና ቡድን አይደለም የፈረመው፣ ምክንያቱም ዛሬ ገና ነው 18 ዓመት የሚሞላው። ከፎርት ዜላ ከተባለ ክለብ ነው የፈረመው። 750 ሺህ ዩሮ ዩናይትድ ከፍሎበታል፣ ወይም 1 ሚሊዮን ዩሮ ለተጫዋቹ ዝውውር የከፈለው ገንዘብ ነው። ስለዚህ ዩናይትድ በአጠቃላይ በዚህ ሳምንት በአንድ ጊዜ 3 ዝውውሮችን ሄር ዊጎ ሊል ይችላል ብሎናል ሜን ጋዜጣ። የኦሮስኮ
ዝውውር በተለይ በጣም በእጅጉ የሚጠበቅ ነው ቤተሰቦቻችን። ምክንያቱም ልጁ 18 ዓመት እስኪሞላው ድረስ ነበር ሲጠበቅ የነበረው። ዛሬ ጁላይ 13 በመሆኑና 18 ዓመቱን የሚደፍን መሆኑን ተከትሎ ነው ዝውውሩ በይፋ ዛሬ ይገለጻል ተብሎ እየተጠበቀ ያለው። የአንድሬ ሳንቶስን ዝውውር በተመለከተም ተመሳሳይ ነው። ፋብሪሶ ሮማኖ ወጣ ዩቲዩብ ቻናሉ ላይ እና ሁሉንም ነገር ተጠናቋል። ልጁ አሁን የዩናይትድ ንብረት እንደሆነ ኮንሲደር ማድረግ ትችላላችሁ። ይሄን ያለው ለምንድን ነው? ብዙ ደጋፊዎች በተለይ በኢንቦክስ አለ ፋብሪሶ ሮማኖ ትጠይቁኝ ያላችሁ ይሄ ዝውውር ለምንድን ነው ይፋ አልሆንም እያላችሁ አለ ፋብሪሶ። እንደውም በስጨት ያለ ይመስላል ፋብሪሶ እኔ የማንቸስተር ዩናይትድ የማህበራዊ ድረገጽ አድሚን አይደለሁም አለ። ብስጭት ስል በጣም ተበሳጭቶ ሳይሆን ካለበት የጥያቄና እንዲሁም የደጋፊዎች መልስ ስጠን ጫና አንጻር ነው ይሄንን ያለው። እኔ ዩናይትድ የማህበራዊ ድረገጽ አድሚን አይደለሁም። እኔ ይህን ዝውውር ይፋ ላደርግላችሁ አልችልም። የምናገረው ነገር ግን ሁሉም ነገር ተፈርሞ አልቋል። ሕክምና ምርመራው፣ ክለቦቹ ዶክመንት ተቀየሩ፣ ሁሉም ነገር ጨርሰው ተፈራርሞ ቁጭ ብሏል። ታይሚንግ ነው አሁን ዩናይትድ መቼ ይህን ዝውውር ይፋ ላደርገው የሚለው የክለቡ ውሳኔ ነው። ማንቸስተር ዩናይትድ በሚፈልግ ሰዓት ዝውውሩን ይፋ ያደርገዋል። እኔ ግን በበኩሌ ሁሉም ነገር ኮምፕሊት ሆኗል፣ ተጠናቋል፣ ይሄን አረጋግጫለሁኝ ብሏል ፋብሪሶ ሮማኖ ለዩናይትድ ደጋፊዎች ጥያቄ መልስ ሲሰጥ። የአንድሬ ሳንቶስን ዝውውር ብዙ የዩናይትድ ደጋፊዎች ደስተኛ አይደላችሁም። ሰሞኑንም አውርተንበታል። ደስተኛ ባትሆኑ እኔ አይገርምኝ። ምክንያቱም ስንጠብቅ የነበረው እንደው በጣም ምርጥ የሆነችዋን መኪና ነው። ልክ እንደ ቴስላ አይነት ነገር ማለት ነው ስንጠብቅ የነበረው፣ ወይ ደግሞ በጣም ውድ የሆኑ እንደነ ላምበርጊኒ አይነት መኪኖች ነው ስንጠብቅ የነበረው አድማጮቻችን። ግን እኛ ያገኘነው ቪትስ ነው። ምክንያቱም የዩናይትድ ደጋፊዎች ባለፉት ዓመታትና እንዲሁ ወራት ሁሉ በተለይ አንድ ዓመት ሙሉ ሲወራልን የነበረው ያለፉት 5-6 ወራት ሲወራልን የነበረው ዩናይትድ የሚያመጣው መኪና በጣም ቅንጧን መኪና እንደሆነ ነበር ሲነገረን የነበረው እና እኛ ስንጠብቅ የነበረው መኪና ግን በጣም በጣም ዘመናዊና እንደው በጣም ፈጣን ውብ መኪና ሆኖ ሳለ ያገኘነው መኪና ግን ያልጠበቅነው ሆኖብናል እና የዩናይትድ ደጋፊዎች ኤክስፔክቴሽን እና ክለቡ አሁን እየሰራ ያለው ነገር ፍጹም አራምባና ቆቦ ነው። አራባና እቅዳቸው ላይ ነው። እቅዳቸው ላይ ፍጻሜያቸው ደግሞ የሚያመጡት ነገር ደግሞ ደጋፊው ከሚጠበቀው በታች ስለሆነ እሱ አይፈርድም። ምክንያቱም ላምበርጊኒ ጠብቀህ ቪትስ የሚመጣ ከሆነ በጣም ከባድ ነው። መከፋቱ ይሄ ተፈጥሯዊ ነው ብዬ ነው እኔ በግሌ የማስበው። ግን ደግሞ ልጁን አትናቁት ብያቸዋለሁ። ከዚህ በፊት መረጃ አድርሻቸዋለሁ። ዛሬም አስፈላጊ ከሆነ ጨምራለሁ። አንድሬ ሳንቶስ ፖቴንሻል ያለው ልጅ ነው። ትምቅ የሆነ ፖቴንሻል አለው። ለምን ይሄን አልኩኝ? ለአንደር 20 የሳውዝ አሜሪካ ሻምፒዮንሺፕ ሜዳሊያ ያገኘ ልጅ ነው ከብራዚል ብሔራዊ ቡድን ጋር። ገና በ18 ዓመቱ የብራዚል ብሔራዊ ቡድንን እየመራ አምበል ሆኖ የታችኛውን ነው የምላቸው የ21 ዓመት የ20 ዓመት በታች ብሔራዊ ቡድን እየመራ አንዴ ሻምፒዮን ሆኗል። አንድ ወርልድ ካፕ ሜዳል ማግኘት የቻለ ተጫዋች ነው። በታችኛው ደረጃ 6 የብራዚል ብሔራዊ ቡድን ዋናው ቡድን ጥሪ አቅርቦለት 6 ያህል ጨዋታዎች ላይ መሳተፍ የቻለ ልጅ ነው። 6 የዩኤስኤል አፒራንስ አውሮፓ ሻምፒዮንስ ሊግ 43 ያህል ጨዋታዎችን ለቼልሲ መጫወትም የቻለ ልጅ ነው። ይሄ ቀላል ኤክስፔሪንስ አይደለም። ልጁ ካለው እድሜ አንጻር ነው ብላችሁ ካለው እድሜ አንጻር ይሄ ትልቅ የሆነ ፖቴንሻል ነው። ፈርናንዴዝስ 85 ሚሊዮን ፓውንድ የወጣበትና ወደ ቶተንሃም ያመራው ፈርናንዴዝ 2 ጊዜ ከ2 የተለያዩ ክለቦች ጋር ሪሌጌት አድርጓል ተጫዋቹ። ይሄን ስል ግን እንደው ፈርናንዴስ ከወረዱ ቲሞች ጋር አብሮ እየተጫወተ ነበር ወይም እሱ የተጫወተባቸው ቲሞች ወርደዋል ማለት ግን ተጫዋቹ መጥፎ ነው ማለት አይደለም። ሮይ ኪንም ከወረደ ቲም ነው የመጣው ያኔ ወደ ዩናይትድ ሲመጣ። ግን ደግሞ ይሄ ሲቪው ላይ ይሄን ታገኛላችሁ፣ ግድ ነው ሲቪው ላይ አለ የተቀመጠ ነገር ነው እና ተጫዋቹ ሲኒየር ካፕ የለውም ከፖርቱጋል ብሔራዊ ቡድን ጋር፣ እንዲሁም የአውሮፓ ሻምፒዮንስ ሊግ ኤክስፒሪየንስ የለውም ወይ በታችኛው ደረጃ የፖርቱጋል ብሔራዊ ቡድንን አምበል ሆኖ የሊደርሺፕ ኳሊቲውን አላሳየም። ግን 85 ሚሊዮን ፓውንድ ወጥቶበት ተጫዋቹ ከዌስትሃም ወደ ቶተንሃም አምርቷል ማለት ነው እና ይሄን ልጅ መናቅ የለባችሁም ቤተሰቦች። እንደው እናንተ እንድታደምጡኝ እኔን በሚል ወይ እናንተን ለማጽናናት የምናገረው ነገር አይደለም። እዚህ ዝውውር ላይ በከፍተኛ ደረጃ ተሳትፎ ያደረገው ክሪስቶፈር ቪቨል ነው። ክሪስቶፈር ቪቨልን አትናቁት። ምክንያቱም ከዚህ በፊት በቪቨል የተበሩ ዝውውሮች
ውጤታቸውን ተመልክተናል። በጣም ፖቴንሻል የሚያቅ አይደንቲፋይ ማድረግ የሚችል መልማይ ነው ክሪስቶፈር ቪቨል። በስትራስበርግ ያገኛቸውን ስኬቶች ደግሞ ታውቃላችሁ። ወደ ቼልሲ ከመምጣቱ በፊት ከአንድ ዓመት በፊት በዛኛው ዓመት ማለት ነው በ2024/25 ሲዝን በሊግ ዋን ቤስት ፕላየር ኦፍ ዘ ይር ቤስት ያንግ ፕላየር ኦፍ ዘ ይር ተብሎ በስትራስበርግ ሳለ የተመረጠ ልጅ ነው። ከ50 በላይ በመቶ በላይ ድምፅ አግኝቷል። ይሄን ድምፅ ልጁ ሲያሸንፍ በወቅቱ እነ ዴዘሪ ድዌን አሸንፎ ነው ይሄን ሽልማት ያገኘ። እነ ባርኮላን፣ እነ ራያን ሼርኪን፣ እነ ዋረን ዚያር ኢምሬን የመሳሰሉ ተጫዋቾች እነ ጆዋው ኔቬስን ሳይቀር የሊጉ ቤስት የዓመቱ ያንግ ተጫዋች ተብሎ ከ50 በመቶ በላይ ድምፅ በማግኘት በፍሬንች ሊግ ዋን የመጣ ተጫዋች ነው። አምና ቼልሲ ቤት ሳይመጣ ልጁ ልክ ከአቻምና የነበረውን ስኬት ይዞ የሊጉ ቤስት ያንግ ፕሌየር ተብሎ ቢመጣ ኖሮ የዩናይትድ ደጋፊዎች ይሄኔ ትልቅ ዝውውር ነው ብለን እናሞካሸው ነበር፣ እናሞግሰው ነበር ልጁን። ግን ቼልሲ ቤት ባለፈው ሲዝን 43 ጨዋታ ስላደረገ በአብዛኞቹ ጨዋታዎች ላይ ቋሚ ተሰላፊ ሆኖ ስላልተጫወተና እንደው በቼልሲ ቤስት ተሰላፊ ስላልሆነ ግን ልጁን ናቅ ነው ማለት ነው። መናቅ ያለበት ተጫዋች ግን አይደለም። ይሄን የልጁን ብቃት ስለ አንቸሎቲ ተናግሯል። ምናልባት ወደፊት አወራለሁ አደርሳችኋለሁ በደንብ ግንዛቤ እንድታገኙ በሚል ነው። ቤተሰቦች በእርግጥ ቪዲዮን ታያላችሁ። ስለ ልጁ ብቃት የቀድሞ የቼልሲ አሰልጣኝ አሁን የተሰናበተው ሮዘኔሪ ማን ነው ስሙ ጠፋብኝ፣ እሱ በጣም የሚወደው ነው ያሰለጠነው ነው በስትራስበርግ ስለሱ ስለ ልጁ ሲያወራ የተናገረውን ንግግር አደርሳችኋለሁ እንዳይሰለቻችሁ በሚል ነው። አሁን ዛሬም አልፎ በጣም ጥሩ ነገር ነው ያወራው። ከዛ ውጪ ስታት ደግሞ አይዋሽም፣ ምንጊዜም ስታት አይዋሽም። ለምሳሌ ከማንቸስተር ዩናይትድ ተጫዋቾች ግራውንድ ዱወል በማሸነፍ በፕሪሚየር ሊግ ካሉ ተጫዋቾች ምርጥ ተጫዋቾች መካከል አንዱ እሱ ነው። ይሄን ታውቃላችሁ። በዩናይትድ ካሉ ተጫዋቾች ግራውንድ ዱወል በማሸነፍ ተጫዋቹ ስኬት የሚቀድመው የለም። ዩናይትድ ካሉት አማካዮች ውስጥ ማለት ነው። ለምሳሌ ካሳሜሮ 53.3 ነው፣ ኮቢ ሜሮ 52.4 ነው፣ ብሩኖ ፈርናንዴዝ 47.2 ነው፣ ሜሰን ማውንት 45.2 ግራውንድ ዱወል በማሸነፍ ሰክሰስ ያላቸው ናቸው በመቶኛ። አንድሬ ሳንቶስ ግን 67.8% ልጁ በተለይ በግራውንድም በሉት በአየር ላይ ኢቨን በሉት ዱወልስ የማሸነፍ አቅም አለው። ይሄ ፊዚካሊቲ ይዞላቸው ይመጣል ማለት ነው። ፊዚካል ፕሬዘንስ አለው ልጁ። ማንቸስተር ዩናይትድ ለሚፈልገው ኮቢ ሜኖ ደካማ ጎዱ ነው ላልነው አማካዮችን በጉልበት ዶሚኔት አድርጎ ስኪሉ ሳያንሰው ጥሩ የሆኑ ኳሶችን ፎርዋርድ በመጣል ግራውንድ ዱወልስ በደንብ ሊያሸንፍና ኳስ ሊቆጣጠርላችሁ የሚችል እና ጥሩ አድርጎ ኢንተርሴፕት ሊያደርግላችሁ የሚችል የአማካይ ስፍራ ተጫዋች ነው። ቤስት ነምበር 6 ነው እያልኳችሁ ግን አይደለም። ግን ቁጥሮች ደግሞ አይዋሹም ቤተሰቦቻችን። ለዛ ነው ይሄን ያቀረብኩላችሁ። ከዚህ በላይ እንደው ጨምረልን ቁጥር ካላችሁ ስለ አንድሬ ሳንቶስ ወደ ቀጣይ መረጃ ከማለፌ በፊት ፎርዋርድ ፓስ ኮምፕሊሽን አንደኛ ነው በፕሪሚየር ሊጉ። ኦፌንሲቭ ዱወልስ ወር በማድረግ አንደኛ ነው በሊጉ በፕሪሚየር ሊጉ ካሉ አማካዮች ነው ብላችሁ። ፓስ ኮምፕሊሽን ደግሞ ስናይ ቱ ፔናልቲ ቦክስ ብሎ እንዲሁ አንደኛ ደረጃ ላይ ተቀምጧል። ድሪብል ሰክሰስ ሬቱ ደግሞ የመጀመሪያው ነው። የሚገርም ድሪብል ኳሊቲ ያለው ብራዚላዊ ስለሆነ ፖዚሽን ፕላስ ኦር ማይነስ የሚሉት ሜትሪክስ ደግሞ አለ፣ በሱ ሁለተኛ ነው። ዱወልስ ወር በማድረግ ደግሞ በሊጉ ሶስተኛ ነው። ከዩናይትድ ተጫዋቾች አማካዮች በሙሉ ይበልጣል። ዲፌንሲቭ ዱወልስ ወር በማድረግ ደግሞ በሊጉ አራተኛ ነው። ከዩናይትድ አማካዮች ይበልጣል። ይሄ ቁጥር ዝም ብሎ የመጣ አይደለም። ተጫዋቹ በቋሚነት በተደጋጋሚ የሚሰለፍ ከሆነ ከዚህ በላይ ሜትሪክሱ ሊጨምር ይችላል። ይሄን ልጅ እንደ ጥሩ ዝውውር እንውሰደው፣ ቀጣይ ዝውውሮችን ይፈጽማሉ በሚል እያሰበን አንድሬ ሳንቶስ ወደ ዩናይትድ እንኳን ደህና መጣህ ብለው በደስታ እንቀበለው። ዜናዎቻችን ይቀጥሉ አድማጮች። አሁን ደግሞ የምናልፈው የአማካይ ዝውውር ላይ ምን እየሰሩ ነው የሚለውን እንደው ያሉትን ወቅታዊ ጉዳዮች ልንገራችሁ። ግን ጠንከር ያለ ድርድር እየተካሄደበት ያለ እና በጣም የቀረበ የሚመስል የዝውውር መረጃ እውነት ለመናገር የለም ቤተሰቦቻችን። መረጃዎች ግን ይወጣሉ። እነኛን መረጃዎች ነው አሁን የማደረሳችሁ። ቀጣይ የዩናይትድ የአማካይ ፈራሚ ማን ሊሆን ይችላል ለሚለው ማለት ነው። ዩናይትድ ቅድም እንደነገርኳችሁ ዜና ላይ ሁለት አማካይ አሁን ይፈልጋል። ሁለት አማካይ ካርሎስ ባሌባ፣ አሌክስ ስኮት፣ 5 ያህል አማካዮች ነው ስማቸው እየተነሳ ያለው። ማኑ ኮኔ፣ ጆዋ ጎሜስ እና አዩብ በዋዲ በዩናይትድ ሊስት ውስጥ የተካተቱ ምናልባት ዩናይትድ በአማካይ ቦታ ላይ ሊያስፈርማቸው ይችላሉ ተብሎ የተጠቀሱ ተጫዋቾች ናቸው። ቢያንስ ከአምስቱ ሁለቱን
አሁን እነኚህ ተጫዋቾችን በተመለከተ የወጡ ዜናዎች ምንድን ናቸው ካላችሁኝ፣ የአዩብ በዋዲን ጉዳይ ስናነሳ አንድሬ ሳንቶስን ካስፈረሙ በኋላ አለ ዲያሮ አስ የተባለው የእንግሊዝ ጋዜጣ ዲያሮስ ይህንን ሞሮካዊ የአማካይ ስፍራ ተጫዋች 18 ዓመት አማካይ ለማስፈረም ዩናይትዶች ቀጣይ እቅዳቸው አድርገውታል ነው ያለን። አዩብ በዋዲ በዩናይትድ የሚፈለገው አሁን አይደለም። ከዓመት በፊት ጀምሮ ዩናይትዶች ሲፈልጉት የልጁን እድገት ሲከታተሉት የቆዩበት ሁኔታ ነው ያለው እና ዓለም ዋንጫ ላይ በተለይ ደግሞ መልማዮቻቸውን በመላክ በተደጋጋሚ ሞሮኮ ያደረጋቸውን ጨዋታ ዩናይትዶች ተመልክተዋል። ከተጫዋቹ ዝውውር ጋር በተያያዘ ልጁ ወደ ሲቲ ሊሄድ ይችላል፣ በግል እንደውም ከሲቲ ጋር ተስማምቷል የሚል ዘገባ ስላለ ዩናይትዶች ይህንን የሲቲውን ዝውውር ሃይጃክ ለማድረግ እየሞከሩ ነው ብሎናል ዲያሮስ። ሌሎች ተጫዋቹን ለማስፈረም 80 ሚሊዮን ዩሮ እና ከዛ በላይ ይጠይቃሉ ተብሎ ተገልጿል። ሁለት አይነት አማራጭ ነው ሌሎች ያቀረቡት። ልጁን በአንድ ዓመት የውሰት ውል ከሰጣችሁን 70 ሚሊዮን ዩሮና የአንድ ዓመት ተጨማሪ ለእኛ ስጡን የሚል አማራጭ፣ ሁለተኛው ደግሞ 80 ሚሊዮን ዩሮና አዶንስ ክፈሉን እና ልጁን ከፈለጋችሁ አሁን አስፈርሙ የሚል አማራጭ ሰጥተው ከፈላጊ ክለቦች ጋር ልጁን ለመሸጥ በመደራደር ቅድመ ሁኔታ አስቀምጠው ይገኛሉ። ሲቲዎች በግል ተስማምተዋል። ዩናይትድ ደግሞ ከሰሞኑ ተብሏል። በተለይ ደግሞ የኤደርሰን ዝውውር ከከሸፈ በኋላ እዚህ ተጫዋች ላይ ያለው ፍላጎት ጨምሯል ያለው የስፔኑ ጋዜጣ ዲያሮስ ነው። ወደ ጎሜዝ መረጃ ስናልፍ አትሌቲኮ ማድሪዶች ልጁን በ45 ሚሊዮን ዩሮን ለማስፈረም ተስማምተው ነበር። ትላንት ያነሳውላቸው አንድ ሀሳብ አለ፣ እሱ ላይ ምላሽ ልስጣችሁ በሚል ነው። እኔ ያልገባኝ ነገር ለምን አትሌቲኮ ማድሪዶች ልጁን ከዝውውሩ እንደው ተዉትና ዝውውሩን አቋረጡ የሚለው ነገር ከፍተኛ ምርመራ ይፈልጋል። ዩናይትድ መጠንቀቅ አለበት ስላችሁ ነበር። ዛሬ ያገኘሁት መረጃ ምን እንደሆነ ታውቃላችሁ? ትንሽ የሚያስገርም ነው። ጆርጌ ሜንዴስ እንደምታውቁት ተጫዋች ብዙ ደንበኞች አሉት እና አሁን የጎሜዝ ደንበኛ እንደሆነ አረጋግጫለሁ። ጎሜዝም ደንበኛው ነው። ስለዚህ ከአትሌቲኮ ማድሪድ ጋር በአንድ ነገር ተጋጨ። የተጋጨበት ነገር ምንድን ነው? ጆርጌ ሜንዴስ ወደ አትሌቲኮ ማድሪድ ሊሄድ ጨርሶ ተስማምቶ የነበረ ልጅ ቤርናንዶ ሲልቫ የሲቲውን ማለት ነው፣ ፖርቹጋሊያዊ ነው። ብዙ የፖርቹጋል ተጫዋቾች እና ወይም ደግሞ የብራዚል ቋንቋ ተናጋሪ ተጫዋቾች የእሱ ደንበኞች ናቸው። ይሄ ማለት ብራዚላዊ የሆኑ በፖርቹጋል የሚጫወቱ ፖርቹጊዝ ተናጋሪ የሆኑ ምክንያቱም በፖርቹጋል ቅኝ የተገዛች ሀገር ነች ብራዚል። ስለዚህ አብዛኞቹ ደንበኞቹ ብራዚላውያን፣ ፖርቹጋላውያን አሉት። ስፔናውያንም በእርግጥ አሉት። የዓለም አቀፍ ወኪል ነው፣ ግን በብዛት ነው ያልኳቸው። አሁን ጆርጌ ሜንዴስ ወደ አትሌቲኮ ማድሪድ ሊዛወር ጨርሶ ተስማምቷል። እንደውም ፋብሪሶ ሮማኖ ሁሉ ስምምነት ላይ እንደደረሱ ገልጾት ነበር ብለው እነሱ ወደኛ ይመጣል ብለው ሲጠብቁ ቤርናንዶ ሲልቫን ለማስፈረም ሪያል ማድሪድ በሞሪንሆ አማካኝነት መጣና መጭለፍ አደረገባቸው ከእጃቸው ላይ ማለት ነው። ስለዚህ ምንድነው ዘገባው ያለኝና እንደው ምላሽ የሰጠኝ ለእናንተ እግረ መንገድ ልመልስላችሁ በሚል ነው። ስለዚህ አትሌቲኮ ማድሪዶች በጆርጌ ሜንዴስ ተናደዱ ተባለ። በቃ ከዚህ በኋላ ያንተን ደንበኛ አናስፈርም አሉና እነሱ ወደ ሆይሉንድ ነው ሆይሉንድ የሚባል ተጫዋች አመሩና እሱን አመጡት ከስፖርቲንግ ሊዝበን ማለት ነው። ትልቁ የዚህ ተጫዋች ዝውውር መክሸፍ የአትሌቲኮ ማድሪድ ጆርጌ ሜንዴስ በበርናንዶ ሲልቫ ላይ ተጫዋቹን እንዴት ወደኛ ተስማምቶ ወደ አትሌቲኮ ማድሪድ ተወስደዋለህ፣ ወደ ሪያል ማድሪድ ተወስደዋለህ ከኛ ቀምተህ የሚል ቅሬታ ስላላቸው የዚህን ተጫዋች ዝውውር በአጠቃላይ ውድቅ አደረጉበትና ዝውውሩ በዚህ መልኩ ከሸፈ ነው የተባለው። አያችሁ ምን ያህል ጆርጌ ሜንዴዝ አደገኛ ሰው እንደሆነ በማቲያስ ፈርናንዴዝ ዝውውር ስነግራችሁ ነበር አይደል? ቤተሰቦች ታውቁታላችሁ እናንተ በተደጋጋሚ በተለይ ማህበራዊ ድረገጽ የምትከታተሉ ስለ ዝውውር አሁን መስማት ሳይሆን ያለፉትን ዓመታት በርካታ ዓመታት የመከታተል ልምድ ያላችሁ ምን ያህል ይሄ ሰውዬ የማቲያስ ፈርናንዴዝ ወኪል መሆኑን ካወቁ በኋላ ነው ዝውውሩ ለዩናይትድ እንደሚከብድ የተረዳሁት። ኢቨን ዋጋ ተምኖ ራሱ እሱ ይሄን ያህል ገንዘብ በሉ ሊል ይችላል። ዌስትሃም ዩናይትድ በ60 ቢሊዮን ፓውንድ ሊሸጥ ያሰበውን ተጫዋች አሁንም እንዴት እንደዚህ ትላላችሁ? ስለዚህ 85 ቢሊዮን ፓውንድ ለጥፉ አዶን ሳትጨምሩ በቀጥታ የሚከፈል ብላችሁ ይሄን ዋጋ ለጥፉ ብሎ ሁሉ ለክለቦች ሁሉ ምክር ሊሰጥ ይችላል። ምክንያቱም ኮሚሽን ነው እሱ የሚሰራው። እንደ የደላላ ትልቁ ስራ እኮ ኮሚሽን፣ ከሽያጩ ከፍተኛ ከሆነ የሚያገኘው ኮሚሽን 5% ቢሆን ከአጠቃላይ አስቡት ምን ያህል እንደሚሆን። ከደሞዙም ደግሞ እንዲሁ ኮሚሽን ይኖረዋል ከልጁ። ስለዚህ እሱ ደላላ ነው፣ ስራውን ነው የሚሰራው ማለት ነው። እዚህ ጋር አትሌቲኮ ማድሪድን አስቀየመ ማለት ነው። በርናንዶ ሲልቫ ወደዛ ሲወስድባቸው እነሱም ይመቻቸው። እኔ በጣም ነው የተመቹኝ። በቃ ወዲያ ሄድን ነው ያሉት።
ጆርጌ ሜንዴስን አንፈልግም፣ ያንተን ደንበኛ አንፈልግም፣ ስለዚህ ጆዋ ጎሜዝን አናስፈርምም አሉት ማለት ነው። ይዜ አሁን ወደ ዩናይትድ ጉዳዩን ስናመጣው ሁኔታው ለዩናይትድ ጥሩ ነው የሚመስለው፣ ሌላ ችግር ከሌለበት ነው ብላችሁ ይሄን መልስ ስላገኘሁኝ ነው እንደው ልንገራችሁ ብዬ ያመጣሁት እንጂ ሌላም ምክንያት ሊኖራቸው ይችላል። ሌላም ምክንያት አላቅም፣ እሱን ወደፊት ተጨማሪ ምክንያት ካለ ነግራችኋለሁ። እና አሁን ምንድነው ትልቁ ፖይንቴ 45 ሚሊዮን ዩሮ ወደ አትሌቲኮ ማድሪድ ለመዛወር ቢስማማም በዚህ ገንዘብ ግን ዩናይትድ ላይ ያስፈርመው ደግሞ አይችልም ተባለ። የሚያስገርም እኮ ነው። የሚያስገርም ነው ቤተሰቦቻችን። ምክንያቱም ዩናይትድ የእንግሊዝ ፕሪሚየር ሊግ ክለብ ስለሆነ ሊቨርፑልም ይፈልገዋል፣ አትርሱ። ለእንግሊዝ ክለቦች ሲሆን ደግሞ ሊል ነው ወልቭስ እንደዚህ ይላል እየተባለ ነው። ከጀርባ ያለው ሰው አሁንም ጆርግ ሜንዴዝ መሆኑን እንዳትረሱ። ለእንግሊዝ ከሆነ ይሄ ተጫዋች የሚፈርመው ክለቦች እስከ 50 ሚሊዮን ዩሮ ሊጠየቅ ይችላል ተብሎ ደግሞ ተጨምር። አሁን ዝም ብዬ ነው እዚህ ጋር ለእንግሊዝ ክለቦች ከሆነ ይጨምራል ተብሎ ግምታዊ የሆነ ስሌት ነው 50 ሚሊዮን ዩሮ። አናቅም 60 ሊሉ ይችላሉ ደግሞ ሊጨምሩ ይችላሉ። ጆርግ ሜንዴዝ ጣልቃ የገባበት ነገር ሁሉ ሰላም የለም፣ ለሚያስፈርመው ክለብ ሰላም የለም። እዚህ ለእንግሊዝ ከሆነ ይለያል። ቀደም ብሎ እኮ ተስማምቶ ጨርሷል። ምክንያቱም የስፔን ክለቦች አያወጡማ፣ ግደሏቸው እንጂ ለአንድ ተጫዋች ዝውውር ይሄ 80 ሚሊዮን ዩሮ 100 ሚሊዮን ዩሮ አይከፍሉም ቢሞቱ። ያውቃሉ የእንግሊዝ ክለቦች ለስፔን ክለቦች ሲሸጡና የእንግሊዝ ክለቦች ለእንግሊዝ ክለቦች ሲሸጡ እኩል ገንዘብ አይደለም የሚጠይቁት። ቤተሰቦቻችን ይሄ ነው ዩናይትድ እየገጠመው ያለው ነገር፣ እየተፈተነ ያለው በእንደዚህ አይነት ጉዳዮች ነው። እና እኔ በጣም አስገርመኝ ለእንግሊዝ ክለቦች እንደው ትጨምራለች እንግሊዛዊ ታክስ ሲባል ትንሽ የሚያስደብብ ነው። ለማንኛውም ቤን ጃኮብስ ምን አለመሰላችሁ ስለዚህ ተጫዋች ዝውውር ጆዋው ጎሜዝ 40 ያህል ጨዋታዎችን በፕሪሚየር ሊጉ ላስት ሲዝን ላይ አድርጓል። ይሄ የካበተ ልምድ እንዳለው ያሳያል በፕሪሚየር ሊጉ። ፕላስ ምንም አይነት ኢንጁሪ ሪከርድ የለበትም። ዩዚ 25 ዓመቱ ነው ልጁ። በ25 ዓመቱ ላይ ተጫዋቹ በእግር ኳስ ኬሪየሩ ምንም አይነት የጉዳት ሂስትሪ የለውም ማለት ዩናይትዶች አያችሁ በቃ እንደዚህ አይነት ተጫዋች ነው የሚያስፈልጋቸው። ኮንስታንትሊ ከሳምንት እስከ ሳምንት እንደ ቤን ጃኮብስ ገለጻ ከሆነ ከጉዳት ነፃ ሆኖ የሚጫወትላቸው አማካይ ይፈልጋሉ። በዛ ምክንያት ነው ጎሜዝን የያዙት። በጣም ያንግ ነው ልጁ ደግሞ ገና 25 ዓመቱ ነው። ኢነርጂው አለው፣ በጣም ይሮጣል፣ ብዙ ሜዳዎችን ያካልላል። ፕላስ ደግሞ በጣም ስኬታማ የሆኑ ታክሎችን ያደርጋል። 11 ያህል ቢጫዎችን አይቷል ባለፈው ሲዝን፣ ግን ምንም ቀይ ካርድ አለ። አያችሁ ምን ያህል እንደሚጠነቀቅ። 11 ያህል ያውም ብዙ በሚጠቃ የወልቭስ አማካይ ክፍል 11 ያህል ቢጫ አይቶ ግን ምንም ቀይ ካርድ አለ። ማንቸስተር ዩናይትድ እንደዚህ አይነት ዲሲፕሊን ያለው የአማካይ ስፍራ ተጫዋች ይፈልጋል። የተጫዋቹ ደሞዝም ቢሆን ለዩናይትድ አስቸጋሪ አይደለም። ዩናይትዶች ባጠሩት አጥር መሰረት ልጁ በሳምንት 100,000 ወይ 150,000 ፓውንድ ተከፍሎ ሊጫወት የሚችል ነው። 150,000 እኮ አሁን በዩናይትድ ቤት ይናፍቃል። አንድ ተጫዋች 150 200,000 ከፈሉኝ ካለ በቃ ዩኒሶች ደንግጠው ነው ይፈረጥጡት። ይፈረጥጣሉ። ስልክህን ሁሉ ብሎክ ሊያደርጉ ይችላሉ። ቤተሰቦች እንደው ሁኔታውን ለመግለጽ ያህል ነው እና ሳስበው እንደዚህ ነው የሚመስለኝ። ስልክህን ሁሉ ብሎክ ሊያደርጉ ይችላሉ። 250,000 ፓውንድ ከጠየቅ አንተን ብሎክ ትደረጋለህ። አይደለም ሊያስፈርሙ ከዚህ በኋላ ያናግሩ። ወልቭሶች ደግሞ ለዝውውሩ ሊጠይቁ የሚችሉት ገንዘብ ደግሞ በጣም ፌር የሆነ ፕራይስ ነው። አያችሁ ብዙ አይደለም፣ ለዩናይትድ የሚከብድ አይደለም። 50 ሚሊዮን ዩሮ ቢባልም ማለት ነው እና በዩናይትድ አይ ቲንክ በደንብ ሊፈለግ የሚችልና ሊመጣ የሚችል ወደ ዩናይትድ የመፈረምም እድል ያለው ተጫዋች ነው ብሏል። የቤን ጃኮብስ እና የኔን ሀሳብ እንዲሁም የተጫዋቹን ኳሊቲ ነው አጠቃላይ እንዲሁ አንድ ላይ አድርጌ ነገርኳችሁ። ዩናይትዶች ፍላጎታቸው ምን ያህል ድረስ ነው፣ ልጁን በፍጥነት ያስፈርሙታሉ የሚለውን ደግሞ አብረን እያየን ምላሽ እንዲሁ የምሰጣችሁ መረጃውን ማደርሳችሁ ይሆናል። ማኑ ኮኔን ጉዳይ ስናይ የዩናይትድ አመራሮች ከማኑ ኮኔ ሰዎች ጋር ተገናኝተው በግል ጉዳይ ላይ ኦልሞስት ከስምምነት ደረሱ ተባለ። በጣም በጣም ጥሩ ዜና ቤተሰቦቻችን። እንግዲህ ወኪሉን እንዳገኙት እንዳወሩ ትላንት መረጃ ያደረስናችሁ። አሁን በግል ጉዳይ ተስማሙ። ልጁ ወደ ዩናይትድ መምጣት ፈቃደኛ ሆነና በፐርሰናል ተርም የሚባለው ነገር ላይ ስምምነት ደረሰ ማለት ለዩናይትድ ትልቅ ዜና ነው። 25 ዓመቱ ነው። ይህም ተጫዋች ልክ እንደ ጎሜዝ ሁሉ ማለት ነው። ተጫዋቹ ወደ ኦልትራፎርድ መጥቶ ለማንቸስተር ዩናይትድ ለመጫወት ፍቃድ አሳየ እና ፍላጎቱን ገለጸ መባሉ በራሱ በጣም ያስደስታል። ማኑ ኮኔ ኢኤስኤን የተባለ ኤጀንሲ ነው የሚያስተዳድረው። ፈጣሪ የተመሰገነ ይሁን። ጆርግ ሜንዴዝ ይህን ተጫዋች አልያዘውም እንጂ ዝውውሮቹ በሙሉ አስቸጋሪ የሆኑብን ነበር። አሁን የፕሪሚየር ሊግ
የመጫወት ፖቴንሻሉ ልጁ ወዶት በተለይ ለማንቸስተር ዩናይትድ ለመጫወት ግን ሊቨርፑል እንዳለም አትርሱ። እንደው ሊቨርፑል ደግሞ በሆነ ጊዜ መጣ ብሎ ጠለፍ ቢያደርገው እዚህ ጋም ሌላ ድንጋጤ በጣም አስከፊ የዝውውር መስኮት እንደሚሆንብን ጥያቄ የለውም። ግን ሊቨርፑልም ፉክክር ውስጥ አለ፣ ልብ በሉ። ምክንያቱም ሊቨርፑል አማካይ ለማስፈረም ገበያ ወጥቶ ነው የሚገኘው። ሮማ ደግሞ ለዝውውሩ የሚጠይቀው ገንዘብ 50 ሚሊዮን ዩሮ እና ከዛ በላይ እየተባለ ነው የሚገኘው። አላቅም 55 ወይ 60 ሚሊዮን ዩሮ ሊባል ይችላል ልጁ። በእርግጥ የዩናይትድ አመራሮች ለሁለት ተከፍለዋል ተብሏል። አንዳንድ የቦርድ አባላት ተጫዋቹ የጉዳት ሂስትሪው ጥሩ አይደለም እና እንጠንቀቅ እያሉ ነው። አንዳንዶቹ ደግሞ አይ እስከ ጉዳት ሂስትሪው ተጫዋቹን ብናመጣው አብላጫውን በአመቱ ለምናደርጋቸው ዝውውሮች ይጠቅመናል፣ ያግዘናል በሚል እየተከራከሩ ልጁ መምጣት አለበት ብለው እየተሟገቱ ይገኛሉ። በተለይ ቪቨል ተጫዋቹ መምጣት አለበት በሚል አቋም ከያዙ የዩናይትድ ቁልፍ ሰዎች ወይም መልማዮች መካከል አንዱ ነው ተብሎም ነው የተነገረው። እኔም የግል ሀሳቤን ሰጥቻቸዋለሁ። ትላንት የጉዳት ሂስትሪውን ስናወራል ምን ያህል ቀናት ከሜዳን እንደራቀ በሙሉ አንስተን በደንብ ዲቴል ነው ያወራንበት። እስከ ጉዳቱ ሂስትሪው ቢመጣ ልጁ እኔን አይከፋኝም። ምክንያቱም ይሄ ጉዳት ዩናይትድ ቤት ይደገማል ማለት አይደለም፣ ሊብስም ግን ይችላል። ይሄ ፋክት ነው። ፕላስ ምንድነው እኔ የማምነው ዩናይትድ ኮኔ ላይ ሌላ አማካይ ቢጨምር፣ ለምሳሌ ሌታሴ ለምሳሌ አሁን በሁለት የእንግሊዝ ፕሪሚየር ሊግ ልምድ ያላቸው አማካዮችን ያመጣል። ጎሜዝን የሚያስፈርም ከሆነ ጎሜዝ ከጉዳት ነፃ ነው። እዚህ ጋር ኮኔም ደግሞ ቢጎዳ ብላችሁ ብታስቡ ኮምፕሊመንት ያደርገዋል። ጎሜዝን እንጠቀማለን ኮኔ በሚጎዳ ሰዓት ማለት ነው። እንደ ብቃታቸው ነው ደግሞ አስፈላጊ ከሆነ አንዱ በጣም ጤነኛ ነው፣ አንዱ ጉዳተኛ ነው፣ ወይ ደግሞ ሁለቱንም ማስፈረም ነው እኮ በቀጣይ ሲዝን ጎሜዝ እንደው ከሆነ ነው የምላቸው። እንግዲህ በዝውውር አይደል ቢሆን ነው የምናወራው። እና ጎሜዝ ተጎድቶ እኮ ማኑ ኮኔ ይበልጥ ደግሞ ሰርቪስ ሊሰጠን ይችላል። አታውቁትም። ጉዳት መቼ በየትኛው መንገድ እንደሚከሰት አይታወቅም። ጉዳት ቻንስ ነው ይመስለኝ። ኦፍኮርስ የጉዳት ሂስትሪ ወሳኝ ነው። ምክንያቱም ዝውውር ሲፈጸም ተጫዋቾች በየአመቱ ጉዳት ሂስትሪ ካለባቸው የመደገም ፕሮባቢሊቲው አለ፣ ያገረሻል። ግን ደግሞ ሁለት ተጫዋች ዩናይትድ ካመጣ ሁለቱም በአንዴ የመጎዳት እድላቸው በጣም ፕሮባቢሊቲው ዝቅተኛ ነው። ስለዚህ ከሁለቱ አንዱን ይጠቀማል በሚለው ሀሳብ እኔ ስለማምን ነው። እና እነኚህን ይመስላሉ ከዩናይትድ ዝውውር ጋር በተያያዘ እነኚህን ተጫዋቾች በተመለከተ የወጡ መረጃዎች። ቤተሰቦች ሀሳብ፣ አስተያየት፣ ጥያቄ፣ ጥቆማ ካላችሁ በፈለጋችሁት ነጥብ ላይ ሀሳባችሁን ስጡ። እኔ ግን ይብቃኝ ለዛሬ እዚህ ጋር። ነገ ግን እንገናኛለን። አድማጮች አዳዲስ ነገሮች ካሉ ያው ሁሌም እንደምናደርገው ለእናንተ አዲስ ነገር ለመናገር ሀሳብ ለማጠናከር አስተያየቶችን ለመስጠት ሁሌ እንመጣለን። ነገ እንገናኛለን። እስከዛ ሰላሙ ባይ